ታስቀጥይልኛለሽ ብዬ ስላሰብኩ እንደዚህ በካሜራ የሚጠበቅሽ ማለት ነው። ያው ከእነሱ የተደበቀ ነገር የለምና ይቅርታ እንደዚህ እያለቀስኩ ምናምን ጠይቅሽ አልፈልግም ነበር። ግን አንቺ እኮ ታውቂያለሽ ያደረግሽውን ነገር በደንብ አውቃለሁ። በቃ ተይው በቃ እኔ እኮ አልበጠበጥኩትም። በቃ ተይው አሁን በቃ ይኸው በቃ እኔ ስላልኩት ሊወስን አይችልም አልኩሽ። ምንድን ነው የምትረብሺው? ያብ ስራ እየነገርኩሽ ነው። እኔን አይሰማኝም። በቃ አስበው ይሰማሻል፣ አውቃለሁ ይሰማሻል። ለሌላ ሰው እኮ አይደለም ይሄን እያልሻለሽ ለእኔ ነው። አውቃለሁ እንደሚሰማሽ ፋኒ፣ አውቃለሁ። ለዛ እኮ ነው ያስቸገርኩሽ። ፋኒ ለምንድን ነው እንደዚህ የምትናገሪ? ይሄን በእኔ ቦታ ሆነሽ ለመረዳት ለምንድን ነው የማትሞክሪው? ንገሪኝ። እየተረዳሁሽ ነው እኮ በቃ በአንቺ ቦታ ምን ላሰው እየተረዳሽ ለምን አንቺን ተስፋ አድርጌ ነበር። ታውቂያለሽ ያልኩሽ ነው ያደረኩትን ነገር እኮ አውቃለሁ። እኔ መቼ አላውቅም አልኩኝ። ታዲያ ሁላችንም እኮ ማስመሰል አይጠበቅብሽም። ለምን አትመስይም? ቆይ ለምን አትመስላለሁ? ቆይ እኔ ምርም አልወደድኩ እኮ ለምን አትመስላለሁ? ከእሱ ምን እፈልጋለሁ? ምን እፈልጋለሁ ከእሱ? ንገሪኝ እስኪ። እሱንም አንቺ ነገር የምትፈልጊውን ነገር በቃ እሱ ፍቅሩ ነው። እሱ ነው የምፈልገው። ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይግጠም ደህና ሰንብት። በሰላም ትንሽ ከቤተሰብ ጋር እያወራሁ ነበርና ስሜታዊ እኔንም ቀጥርሽኝ የመጣሁት ምን ነበረ? ምንድን ነው ስሜታዊ ያደረገሽ ነገር? ትንሽ ጠፍተሽ ነው ታውቂዋለሽ እኮ ግን በቃ እሺ ዛሬ ቀጠርኩሽ ማለት ከአቡ ጋር ያለኝን እድል ሌላ አንቺ ታስቀጥይልኛለሽ ብዬ ስላሰብኩ ነው እንደዚህ በካሜራ የሚጠበቅሽ ማለት ነው። ያው ከእነሱ የተደበቀ ነገር የለምና ይቅርታ እንደዚህ እያለቀስኩ ምናምን ጠይቅሽ አልፈልግም ነበር። ግን ውስጥ ላይ እየተሰማኝ ያለው ስሜት ነው። ሀኒ ትረጂኛለሽ አይደለም? ማለት ምንም ነገር ከማለትሽ በፊት እኔ ከአቡ ጋር የነበረኝን ነገር በደንብ ታውቂያለሽ አይደል? እውነት ለመናገር እኔ እና አንቺ እንደዚህ አብረን መተን ለፋሚሊዎቻችን እንትን ብለን አናውቅም። ግን እውነት ነበር ያ ሁሉ ነገር አይደል? ከእሱ ጋር አይደለም እንዳልሽው ነበር ነው ነበር አሁንም እኮ መሆን ይችላል። አንቺ በስራ ውሳኔ ልገባ አልችልም። ያቡ የሚወስነው እራሱ የወሰነው አንደኛ ስራ በጣም ደረቅ ልጅ ነው። የሆነ ውሳኔ ሲወስን አስቦበት ነው የሚወስነው። እንዲህ ድንገት አይወስንም። እናንተም ጋር የነበረውን ሪሌሽንሽፕም አውቃለሁ። የነበረውን ነገር ያለፈውን ነገር በደንብ ማውራት ባያስፈልግም ግን የተለያያችሁበት ምክንያት ታውቂዋለሽ። የሆነ ሁለታችሁ ብቻ በቃ አንድ ወስኖ የተለያያችሁ ነገር ነው። ያ ስራ ውሳኔ ማስቀየር ከባድ ነው። እኔ አይደለም አንቺን እኮ ይሰማሻል። በማርያም በደንብ እንደሚሰማሽ አውቃለሁ። ከዛ እኮ ነው አንቺን እዚህ ድረስ የጠራሁሽ አይደል እንዴ? አሁን በቃ እኔ የሚሰማኝ ነገሮች አሉ። ግን ይሄ የእሱ ላይፍ ነው፣ የእሱ የግል ህይወት ነው። እኔ ስላልኩት አይቀይርም። አንዴ ይቀይራል። እግዚአብሔርን ምን ያክል እንደምወደው ታውቂያለሽ አይደል እንዴ? ቆይ ሲጀመር እሱ የሚወደውን ከሚከተል እኔ የምትወደው ነው ይሻለው። አንቺ እኮ ታውቂያለሽ ያደረግሽውን ነገር አውቃለሁ፣ በደንብ አውቃለሁ። በቃ ተይው በቃ እኔ እኮ አልበጠበጥኩትም። በቃ ተይው አሁን በቃ ይኸው በቃ እኔ ስላልኩት ሊወስን አይችልም አልኩሽ። ምንድን ነው የምትረብሺው? እኔ እሱን መረበሽ ፈልጌ አይደለም። መቼም እንደማልፈልግ ደግሞ ታውቂዋለሽ አይደል እንዴ? አሁን እኔ ለዚህ ጉዳይ ከሆነ የፈለግሽኝ ስራ ረፍዶብኛል፣ ስራ መግባት አለብኝ። በቃ ለዚህ ጉዳይ እኔ ምንም ላደርግልሽ የምችለው ነገር የለም። እኔ እንደዚህ ሆኜ እየለመንኩሽ ግን አንቺ ስለ ስራ ይኸውልሽ ልዩ ታውቂያለሽ እኮ እያልኩሽ እኮ ነው። አንቺ ያደረግሽው ነገር ታውቂያለሽ። ለምንድን ነው በቃ ልጅ ተይው በቃ ይኖርበታ በቃ። ፋኒ ለምንድን ነው እንደዚህ የምትናገሪ? ይሄን በእኔ ቦታ ሆነሽ ለመረዳት ለምንድን ነው የማትሞክሪው? ንገሪኝ። እየተረዳሁሽ ነው እኮ በቃ በአንቺ ቦታ ምን ላሰው ለምን አንቺን ተስፋ አድርጌ ነበር። ታውቂያለሽ እያልኩሽ ነው። ያደረኩትን ነገር እኮ አውቃለሁ። እኔ መቼ አላውቅም አልኩኝ። ታዲያ አሁን እኔ ላድርግ በቃ ምን እንዲያደርግልኝ ብቻ ጠይቂልኝ እኮ ነው፣ ሌላ እኮ አይደለም። ይኸውልሽ ያ ስራ እየነገርኩሽ ነው። እኔን አይሰማኝም። በቃ አስበው ይሰማሻል፣ አውቃለሁ ይሰማሻል። ለሌላ ሰው እኮ አይደለም ይሄን እያልሻለሽ ለእኔ ነው። አውቃለሁ እንደሚሰማሽ ፋኒ፣ አውቃለሁ። ለዛ እኮ ነው ያስቸገርኩሽ። እኔ እንደዚህ ሆኜ እየለመንኩሽ ግን ስራ ረፈደብኝ ትያለሽ። ምን አድርጌሽ ነው? አንቺ ለሩ ጊዜ አልነበረን ነው ሰዓቴን የመጣሁት። ጥሩ ጊዜ ነበረን፣ በሰዓቱ ነበረን። ግን እንደምትይው ነበረን ነው በቃ ነበረን ነው። በማርያም ልለምንሽ፣ በማርያም ሌላ ሰው የሚጎዳውን ያክልን ያልጎዳሁትማ። እባክሽን ተለመኝኝ፣ እባክሽን። አንድ ድል ብቻ ልዩ ለምንድን እንደዚህ የምትሆኚው?
ወደ ስራ መግባት አለብኝ። እባክሽ እንደዚህ አትሁኚ። ሌላ ነገር አትጠሪኝ። ሰውን አክልም እኮ ማስመሰል አይጠበቅብሽም። ለምን ታስመስይው? ቆይ ለምን አስመስላለሁ? ቆይ እኔ ምንም አልወደድኩም። ለምን አስመስላለሁ? ከሱ ጋር እፈልጋለሁ። ምን እፈልጋለሁ? ከሱ ንገሪኝ እስኪ። እሱንም አንቺ ነገር የምትፈልጊውን ነገር በቃ እሱ ነገር ፈልገናል። ሌላ ከሱ የምፈልገው ነገር አለ። እሱን እኔ ላምን አልችልም። ምክንያቱም በአቅም ያለፈው ነገር በአቅም ግን አልፏል። አሁን እንደ አዲስ መጠሽ አምኜ እኔ ቅርታ እንዲያደርግሽ ልጠይቀው አልችልም። በቃ ምክንያቱም አንደኛ እሱ ወስኗል፣ የእሱ ውሳኔ ነው። እኔ ላስቀይረው አልችልም። ሰላም ሰላም፣ እንዴት አመሻችሁ የኔ ውድ ቤተሰብ። እንግዲህ ዛሬ ተመሸ። በጣም እየገረመኝ ነው ነገሮች ሁላ የሄሉ ነገር ማለት ነው። እንግዲህ ልዩ ዛሬ እሱን ያቡን አጥቼ መኖር አልችልም፣ እባክሽን አስታርቂ ብላ የያቡን እህት ይዛ መጣለች ማለት ነው። እንግዲህ እኔ ያቡን እህት ባለፈው ሄሉ ጋር የተጣሉ ጊዜ መታ ሄሉን እየለመነቻት አይታችኋል። እና በጣም የምትገርም ናት ይች ልዩ። በጣም ሰው እንዴት ማስመሰል ይችልበታል? በስመ አብ ወወልድ ወመንፈስ ቅዱስ። አያችሁ፣ ሰው የሚታመን ሰው እኮ የለም። እሱ አሁን ለእሱ ደስታ ፈልጌ እኔ እኮ ግን ከሄሉ ጋር የሆነ ሲጋጩ እኔ እኮ ላንቺ አሳልፌ የሰጠሁት እንደዚህ እንድታረጊው አይደለም፣ እኔ እኮ ላንቺ እንትን ያልኩት እንደዚህ እንድታረጊው አይደለም እያለች ስትል በጣም ግራ አጋብታኝ ነበር። ገብቷችኋል አይደለም? ሲጀመር ጥፋቱ የት ጋ ነው መሰላችሁ? ያቡ እኔና አንቺ ተለያይተናል ካለ ከአንድ ሴት እና አንድ ወንድ መገናኘት የለባቸውም ብዬ ነው የማስበው። መገናኘት ባይኖር ኖሮ ነይ ሄሉንን ሰለላት፣ እግዥኝ፣ እርጅኝ፣ ልፈትናት ብሎ ባያመጣት ኖሮ ሄሉና ያቡ አብረው ይቀጥሉ ነበር። እና ሰው ግን ምን ያክል ያስመስላል? እንዴት ማስመሰል ይችሉበታል ነው የምለው እኔ። ሰው ማስመሰል ራሱ ሲችሉበት፣ በስመ አብ ወወልድ ወመንፈስ ቅዱስ ገርሞኛል የምር ቤተሰቦች።